ምንም ስህተት የለም ጀሚል፣ እዚህ ምንም ስህተት የለም። ሂድና ያሲን ኑሩና ኡስታዝ አቡበከር እናንተ ቀጥፋችኋል፣ ምንም የምታውቁት ነገር የለም። መጅሊሱ ዝም ብሎ ነው እናንተ ሾም ኡስታዝ ያደረጋችሁ። መጀመሪያ የራስን ሄደህ አርማቸው ነው። እዚህ ምንም ስህተት የለም። እስካሁን ያወራናት አንዲት ስህተት የላት። ሄደህ እዛ መሀይም ኡስታዝ ነው ሾመው፣ ከዛም ሁጥባ ላይ የማይሆን የተሳሳተ ክርስቲያኖችን ብቻ ለማጭበርበር ፈተዋ የሚሰጡት ማለት ነው፣ ትምህርት የሚያስተምሩት። ስለዚህ እናንተ አጭበርባሪ ቀጣፊዎች ከዚህ ሂዱ ብለህ እነዛን ንገራቸው። መጀመሪያ ያሲን ኑሩንና ኡስታዝ አቡበከር አህመድን ማለት ነው። እፎይ እንዴት እንደሚገለባበት ላሳያችሁ። እፎይ እንዴት ሚተር ሂድና እነዛን አጭበርባሪዎች መጀመሪያ ተናገር ብሎ በጣም ደጋግሞ ኮንፊንስ አድርጓል። እናመሰግናለን። ያለው አማራጭ አለ። አማራጭ እኮ ነው ጠበበው። አላህን ይምታ ወይንስ መሐመድ? ዋና መሐመድ ሊያደረግ ነው ሎዱን። መቼም ከመሐመድ እነኛ ይበሱም ማለትና እነኝም በጣደዝ ይሻላል። እነኝም መሀይም ናቸው፣ ምንም የሚያውቁት የለም። ጋንም ሊገቡ ይችላሉ። በቃ መሐመድ ጋንም ይገባል ካለ እሱን ለምን ትከተላለህ የሚለው ይመጣበታል። ጋንም የሚገባን ሰው ለምን ትከተላለህ? ጋንም ለመግባት ትከተላለህ። ስለዚህ አትሊስት መሐመድን ሴቭ አድርጌ ነኝን ጋንም ብከት ይሻላል። ኬቢኪ ይቀጥል። ኬቢኪ እንኳን ደህና መጣ። እሺ ሰላም ብያለሁ። አይሰማም? እንዴት ነህ? አልሐምዱሊላህ። እኔማ ጥያቄ ነበረኝ፣ ይቻላል? እዚህ ላይ ምን ትላለህ? ቅድሚያ ኡስታዞች የሚዋሹበት ላይ አሁን ነው የመጣሁኝ። ኡስታዞች ኡስታዞች ምን ብለዋል መሰለህ? በመስጊድ ውስጥ ክርስቲያኖች ቅዳሴ ቀድሰዋል፣ ይቀድሳሉ። 11 ሰዓት ላይ ቅዳሴ ደርሶባቸው ቀደሱ። ነብዩ እንዲቀድሱ ፈቀደላቸው ብሏል። ይህንን ያሉት እነ አቡበከር እነ ኡስታዝ አህመድን ጀበል እነ ያሲን ኑር ናቸው። ምን አልክ? ነብይ ደግሞ በእኔ ላይ ዋሸ ገሃነም ይገባል ብሏል። ነብይ በእኔ ላይ ዋሸ ገሃነም ይገባል አለ። በደንብ አስተውል። በእኔ ላይ ዋሸ ገሃነም ይገባል አለ ነብይ። አላህ ደግሞ በቁርአን ውስጥ መስጊድ የአላህ ስም ብቻ የሚጠራበት ነው። ካፊሮች ወይም ሙስሊም ያልሆኑ እርኩስ ብቻ ስለሆኑ ወደ መስጊድ መቅረብ የለባቸውም ማለት። ኡስታዞቹ ትናንት የመጡት ደግሞ ኖ መቅረብ ብቻ ሳይሆን መስጊድ ገብተው ቅዳሴ እንዲቀድሱም ሙሐመድ አድርጓቸዋል አሉ። ማንኛው ነው ትክክል? አላህ ነው ትክክል ወይንስ እንደዛ ያሉት? የኛ ጥያቄ እሱ ነው። የኛም ጥያቄ እሱ ነው። አንድም ውሸት ነው እያልን ነው። ለምን ይዋሻሉ ኡስታዞቹ እያልን ነው። ክርስቲያኖችን ለማጭበርበሪያነት ከጊዜ በኋላ እንደዚህ አይነት ታሪክ እየጻፉ ለምን ይዋሻሉ? አልሰማኝም እንዴ? ኡስታዞቹ ቁርአን ቀጥል። አሁን ይሄ ንግግር ሐዲስ ላይ አለ ወይስ ቁርአን ላይ አለ? ኡስታዞቹ ነው ያመጡት ነው ጥያቄ ነው። ከኪሳቸው ቁርአንም ላይ የለም ሐዲስ ላይ የለም። ሳፊ ሐዲስ የለም። ስለዚህ ነብዩ ደግሞ በእኔ ላይ ዋሸ ገሃነም ይገባል ብሏል። እነሱ ደግሞ ኖ ነብያችን መስጊድ ውስጥ እንዲቀደስ አድርጓል እያሉ እያስተማሩ ነው። ነብይህ ነው የተሳሳተው ወይንስ እነሱ ናቸው የተሳሳተው የዋሹት? አሁን በነገርከኝ ልክ እነሱ ነው የተሳሳቱት። ለምን ስለዚህ ያ ነብዩ ያላደረገውን አድርጓል እያሉ በነብዩ ላይ እየዋሹ ያሉት እነሱ ናቸው ማለት ነው። ነብይህ ከሆነ ደግሞ ነብይህ ምን ይሆናል ማለት ነው? አላህ ያላዘዘውን ያደርግ ነበር ማለት ነው። ነብይህ እንዲቀድሱ አድርጓል ከተባለ ካደረገ እውነትም ሎክ ነብይ እውነትም ካደረገው ምን ይሆናል ማለት ነው? ነብይ ካደረገው
አላህ ያላዘዘውን አድርጓልና አላህ ያላዘዘውን ካደረገ ደግሞ ለአላህ አይታዘዝም መሐመድ ማለት ነው። አይደለም እንደዛ ማለት የለበት። አያው መች ነው የወረደው? ለምሳሌ ነብዩ ከዛ በፊት ሊያደርጉ ይችላል፣ ከዛ አያ ሊወርድ ይችላል። ኦኬ ተረዳኝ። አይ አስቀድሞ አንድ ቦታ አይደለም ያለው፣ በጣም ብዙ ቦታ ነው ያለው ትእዛዙ። ወደ መስጊድ እንዳይቀርቡም ተያዟል። እንደገናም ደግሞ አስቀድሞ ደግሞ መስጊድ ያላህ ብቻ እንደሆነች አስቀድሞም ታዟል። ያ የጋኔን ምዕራፍ ሲጀመር የመካ ሱራ ነው። እፎይ ያኛው ደግሞ እነሱ ደግሞ የሰገዱት እንትን ያሉት ነው ናጅራን ክርስቲያኖች በኋላ ነው። ያ መዲና ውስጥ ነው። አይ እሱ ብቻ አይደለም እንጂ እዛው ምዕራፍ ላይ አስቀድሞ ሰላምም እንዳትላቸው ተብሎ ደግሞ እዛው ላይ ስለወረደ አስቀድሞም ችግር የለውም። ስለዚህ አይመጣውም ማለት ነው። ምክንያቱም ጋኔናዊ ምዕራፍ ላይ ታዘዘ ምን ያላ ብቻ ነው ተብሎ፣ መዲና ላይ ደግሞ መካ ላይ ቀድሞ ታዘዘ ማለት ነው። መዲና ላይ ደግሞ ከናጅራን ክርስቲያኖች መተው እንትን አሉት። ምክንያቱም ሱራ 3:61 ላይ ያለው ስለሆነ ማለት ነው። ሱራ 3 የኢምራን ቤተሰብ መዲና የወረደ ነው ብላችሁ ስለምታምኑ ሁለተኛው ውድ መስጊድ አይደል ያለው ከእንትና ማነው ኡስታዝ አቡበከር። ሁለተኛው መስጊድ የሚገኘው መዲና ነው። እሺ አስቸጋሪ። ስለዚህ አሁን የትኛውን ታድናለህ አንተ ኬቤኪ? ነብይህን ታድናለህ ወይንስ ኡስታዞችህን? ማንኛው ነው ነብይህ ነው የተሳሳተው ወይንስ ኡስታዞች ናቸው በነብይህ ላይ እየዋሹ ያሉት? እኔ አሁን ወላሂ መወሰን ይከብዳል፣ ግን እስኪ የተማሩ ሰዎች አስገባና ጠይቃቸው ነው ያዳምጣለሁ። እንዲህ መወሰን ይከብዳል። ያ አስቸጋሪው ምን እንደሆነ ታውቃለህ ከቤኪ? እኔ ቪዲዮ ሰራሁበት። ይሄ ነገር ውሸት ነው፣ ለምን ትዋሻላችሁ? እንደዚህ አልተደረገም። አንደኛ ሱራ 3:61 ላይ ከክርስቲያኖቹ ጋር እንወያይ ሲሉት መሐመድ እንኳን ጸሎት ሊያደርጉ እንረጋገም ነው ያላቸው። ክፈቱ አንድ የቁርአኑን ክፍል። እንረጋገም ሲላቸው አይ እኛ እንራገምም፣ ክርስቲያኖቹ መወያየት እንችላለን አንራገምም ብለው ጥለው ነው የሄዱት። ከዛ ብቻውን ሄዶ ራሱ ተራገመ ነው የሚለው ክፍሉን። ያው እውቀቱ ከመጣልህ በኋላ በእርሱ በኢሳ የተከራከሩህን ሰዎች ኑ በደንብ ልብ በል፣ ኑ ልጆቻችንና ልጆቻችሁን ሴቶቻችሁንና ሴቶቻችንንም ነፍሶቻችንንና ነፍሶቻችሁንም እንጥራ፣ ከዚያም አጥብቀን አላህን እንለምን፣ የአላህም ቁጣ በውሸታሞች ላይ እናደርግ በላቸው አለ። እንወያይ ያሉትን ሰዎች እንከራከር ሲሉት አይ ተከራከሩ ይልቅ የእኛን ነፍሶች ይዘን እንምጣ፣ ነፍሶቻችሁን ይዛችሁ ነው፣ ሚስቶቻችንን ይዘን እንምጣ፣ ሚስቶቻችሁን ይዛችሁ ነው፣ ልጆቻችሁንም ይዛችሁ ነው እና እንረጋገም። ምን አይነት ነገር ነው? እኔ አይኬቤኪ አሁን ከአንተ ጋር ብከራከር እስልምናና ክርስትና አይ አልቀበል ብለሃል። ቤተሰቦችን ልጆችን ሚስትህን ይዘህናና እኔም ሚስቴን ልጄን ቤተሰቦችን ይዘን መጥተን እንረጋገም። መፍትሄ አይደለም ይሄ። እንረጋገም አለ ሙሐመድ ማለት ነው። ከዛ ክርስቲያኖቹ ደግሞ ሮሜ ምዕራፍ 12 ቁጥር 14 እንክፈተው። ኦኬ የሚያሳድዷችሁን መርቁ እንጂ አትራገሙ። መጽሐፍ ቅዱስ ላይ ብዙ ቦታ ላይ አትራገሙ ይላል። ስለዚህ ክርስቲያኖቹ አይ አንራገምም አሉ። ምክንያቱም መጽሐፍ ቅዱሳችን ስለመያዝ በቃ አንራገምም፣ መወያየት መከራከር እንችላለን፣ አንራገምም አሉ። እንግዲያውስ ካልተራገማችሁ ብሎ መሐመድ ብቻውን ተራገመ ማለት ነው። ማንን ይዞ ሄደ? አሊን፣ አልሐሰንን፣ ሁሴንን፣ ፋጢማን ይዟቸው ሄደና ተፍሲሩን ክፈተው ብቻውን ተራግሞ ተመለሰ ነው የሚለው። እንኳን መስጊድ አብረው እንትን ሊሉ አብረውም አልቆሙም። ሲጀምር ሄዶ ብቻውን ተራግሞ ነው የተመለሰው። ከዛ ይሄን ታሪክ አምጥተው አይ ቅዳሴ ሁሉ አስቀደሱ ምናምን ነገር ውሸትም እኮ አይነው ይኖራል። ከእርግማኑ በኋላ ነው ወይስ በፊት ነው ቅዳሴው?
ከተረጋገሙ በኋላ ብቻውን ተራገመና ከዛ ቀደሱ። እነሱ ደግሞ አስባል እየረገመ አላህ ያጥፋችሁ ሲልህ እነሱ ደግሞ እዚህ ጋር ይቀድሳሉ። የሚረግሟችሁን መርቁ ይላሉ። እናንተ እንደዚህ ኢየሱስ አምላክ ነው ያላችሁ አላህ ያጥፋችሁ ይላል። እሱ ይራገማል፣ እነሱ ይቀድሳሉ። አላህ አሚን ልቦናውን ክፈትለት የሚረግማችሁ መርቁ ተብሏልና ይህንን ሰውዬ ከታለበት ስህተት መልሰው ይመርቁ ተባለ። እኔስ አንብበዋል ተፍሲሩ ምን እንደሚል። ያ እንግዲህ ምንድነው እንረጋገም ካላቸው በኋላ ሙሐመድን ማንን ይዞ መጣ መሰላችሁ? ኦኬ when they went to see the prophet who had set out with Al-Hasan, Al-Hussein, Fatima and Ali ማን ይዞ መጣ ማለት ነው? ልጁን የልጁን ባል እና የልጅ ልጆቹን አልሐሰንን፣ አልሁሴን፣ ፋጢማና አሊን he said to them the Najran delegation ከዛ በኋላ ለነጅራን እነዛ ለመጡት ተከራካሪዎች ምን አላቸው? when I supplicate you እኔ እነሱን ስራገም አለ ለና አልሐሰን እናንተ አሜን ትላላችሁ አለ እናንተ አሜን ትላላችሁ አለ but they refrained from this mutual inspection and made peace with the prophet እነዛ ክርስቲያኖቹ እንግዲህ አንራገምም አሉ። እኔ ስረግማችሁ እናንተ አሜን በሉ ነው ያለው ሙሐመድ። ኢማጂን ለክርስቲያኖቹ እኔ ስረግማችሁ እናንተ አሜን በሉ። አይ እኛ ደግሞ ይሄን አንቀበል፣ ምክንያቱም በክርስትና መራገም ስለማይቻል ማለት ነው። and made peace with the prophet and the condition that they pay the jizya as reported by Abu Nuhaym ብሎ ይናገራል። ስለዚህ ይሄ ሙቹዋል ከርሲንግ የሚባለው ምንድነው? እነሱ ሳይራገሙ ሄዱ። ሙቹዋል ከርሲንግ ቢሆን ኖሮ እነሱም ተራግሞ ይሆን ነበር። ነገር ግን እነሱ ሳይራገሙ ሄዱ። ሙሐመድ ግን ረገማቸው፣ ልጆቹን ይዞ መጥቶ ማለት ነው። ስለዚህ በእስልምና እንደፈለጋችሁ መራገም ይቻላል። አንዱ የሚያሳየው ይሄ ስለሆነ ማለት ነው። ስለዚህ ተራገመ እንጂ አይደለም መስጊዳቸው ገብቶ ሊያሰግዳቸው ይቅርና ረግሞ ነው የሸኛቸው። የአላህ ቁጣ በእናንተ ላይ ይሁን ብሎ ነው የሸኛቸው። ያ ስለዚህ ምንም አይገናኝ። ኡስታዞቹ ጥሩ አድርገው ቀጠፉበት። እኛ ጋር መጣችሁና እውነትን እንዲያወቃችሁ እውነትም አርነት ያወጣል የምንላችሁ ለዚህ ነው። እውነት አርነት ያወጣል። ኡስታዞቻችሁ ይቅርታ ይጠይቃሉ ወይንስ በውሸት አሁንም ይቀጥላሉ እንደዚህ እያሉ እያጭበረበሩበት? ወይንስ ይቅርታ እንዲጠይቁ ታደርጓቸዋላችሁ? ስለዚህ እፎይ ነው የዋሸው ወይንስ የእናንተ ትልልቅ ኡስታዞቻችሁ ናቸው የዋሹት? ማንኛው ነው? ይህንን እንዴት ታደርጉታላችሁ? እንዴት ተስማማላችሁ? ማንኛው ነው የዋሸው? የትኛውን እንዴት ተስማሙታላችሁ? ቶፒኩ ምንድነው? እስኪ አንዴ ንገሩ። ኦኬ መስጊድ ውስጥ ቅዳሴ መቀደስ ይቻላል? ምን አይነት ቅዳሴ? ምን አይነት ቅዳሴ ነው ያለው? ማለት ቅዳሴ የማውቀው በክርስትናው ነው እኮ። ይቻላል የክርስትናው ቅዳሴ? መስጊድ ተብሎ ከተገነባ ቤት ውስጥ በዛ አላውቅም። ኦኬ ይቻላል አይቻልም? እንደዛ የሚቻል ይመስላል። ነብዩ እንዲቀደስ ያደርጉ ነበር። የዛን አላውቅም። እንዲቀደስ ያደርጋሉ የሚልም ሰምቼም አላውቅም። ነገር ግን የተገነባው መስጊድ የሚገነባው ለኢባዳ አላህን ለማምለክ ነው። ከዛ ውጭ አይፈቀድም። እንኳን ቅዳሴ ይቅርና እዛ ውስጥ እንኳን ሰዎች እንዲነጋገዱ እንኳን አይፈቀድም። አንድ ሰው ራሱ የጠፋን እቃ ማሳወቅ አይችልም። ኦኬ ለኢባዳ ስለተገነባ ማለት ነው። መልካም። እንደዛ ኢቭን ቢያወራው እንኳን የዛለታ ምንም ጥቅም ያጣል አይደለ? የሆነ እንትን ቢል እንኳን ለምሳሌ ውጥባ እየተደረገ እንትን እየተባለ እንኳን የሆነ ነገር አይ እንደዚህ ሆነ እንዲህ ተፈጥሯል ዝም በል ቢልህ ራሱ ያ የጁማው ነው እንጂ የመስጂዱ አይደለም። መስጂድ ጁማ መስጊድ ውስጥ አይደለም። አዳምጠኝ፣ እሱ ልክ ነው፣ ግን የጁማውን አጅር እንዳያጣበት ነው እንደዛ የሚለው። ከኋላ ያለውን ጎን ያወራ ራሱም እንዳያወራ። አንድ ሰው የሆነ ነገር ከጓደኛው የሆነ ነገር ሲያደርግ ታውረፍ ማለት አይችልም ያለው የጁማን ኹጥባ ያለውን አጅር እንዳያገኝ ነው።
ስለ መስጂድ ደግሞ ከመጣን የመስጂድ ክብር ምንድነው? መስጂድ የተገነባው ለአላህ ኢባዳ ነውና ስለዚህ እዛ ውስጥ መገበያየትም ሆነ የጠፋንም ዕቃ ጠፍቶኛል ብሎ ማሳወቅም የለበትም። ይሄ ምንድነው? የመስጂድን ክብር ለመጠበቅ ነው። ያኛው ደግሞ ያልከው ለጁማው አጅር እንዳይጓደልበት ነው። መልካም። ስለዚህ ይሄንን አንተ ይሄንን ከነብይህ ያገኘኸው ካላህ ያገኘኸው ነው? ይሄንን አስተምሮ እየነገርከኝ ያለው? አዎ፣ ምናልባት አሁን መጽሐፍ ይዤ ላሳይ ይችላል እንጂ ከዛ መልካም። እንደዛ ከሆነ ታዲያ ነብያችን ነው ቅዳሴ እንዲቀደስ ሁሉ ፈቅዷል ለሚሉስ መስጊድ ውስጥ ቅዳሴ እንዲቀደስ ፈቅዷል? ምናልባት እኔ አሁን እዚህ ጋር የምትረዳው ሙሉ ኩቱበ ሲታ ማለት 6 መጽሐፎችን ወይም ደግሞ በእስልምና ኩቱበ ሲታ የሚባሉትን ሙሉ ለሙሉ ስላላዳረስኩኝ ሊኖር ይችላል። የለም እንደዛውም ደግሞ እንደምትለውም ላይኖር ይችላል። ስለዚህ አለም የለም ብዬ ያልሰማሁትን ነገር ፎርሴ ኮፍ አርጉመንት በሁለቱም ልስማማለህ። ከሁለቱ ውጭ አይሆንም አይደለ? በሁለቱም ተስማምቼ አርጊው ላድርግ። ወይን አለ ወይን የለም አይደለ? ከሁለት አንዱ ነው የሚሆነው። ኦኬ፣ በየትኛው እንነሳ? አለ ብለን እንነሳ ወይንስ የለም ብለን እንነሳ? እንደኔ አሁን የሚይዘው መስጂድ ቅጥረ ግቢ ከሆነ መስጊድ ውስጥ ይችላል። ውስጥ ከሆነ ግን የለም። መስጊድ ውስጥ መልካም። መስጊድ ውስጥ አይቻልም በሚለው ነው አንተ የተነሳው አይደለ? ምክንያቱም ሱራ 72 ቁጥር 18 ላይ መስጊድ የአላህ ብቻ ስለሆነ ካላህ ውጭ አይወሳበትም ነው፣ አይመለክበትም። የኢባዳ ቦታ ነው። ስለዚህ አላህ ብቻ ነው የሚመለከው እንጂ ካላህ ውጭ ስለማይመለክ አይቻልም ነው ያንተ አቋም። ምክንያቱም የቁርአኑ እንደዛ ስለሚል ማለት ነው። ስለዚህ ሙሐመድ ለዚህ ቃል ይገዛል ብለህ ታምናለህ? መስጊድ ለአላህ ብቻ ነው ለሚለው ቃል ሙሐመድ ተገዢ ነው ብለህ ታምናለህ? ማለቴ አዎ፣ ይተገብረዋል ብለህ ነው የምታምነው። ሚንስ ሌላ አይመለክበትም፣ በዛ ውስጥ ሌላ ነገር መመለክ የለበትም ነው። ሙሐመድ ለዚህ የሚገዛ ከሆነ ሌላ ነገር እንዲመለክበት መፍቀድ የለበትም ማለት ነው። ከፈቀደና ሌላ ነገር እንዲመለክ መስጊድ ውስጥ ካደረገ ለአላህ ቃል አልተገዛም ማለት ነው አይደለ? ኦኬ፣ ኡስታዞቹ ደግሞ ምን እያሉ ነው? አቡበከር ምን ብሏል? ነብያችን ቅዳሴ እንዲቀደስም መስጊድ ውስጥ ፈቅደዋል እያለን ነው። ታሳየን ትችላለህ በመረጃ? እነሱ እዚህ ላይ የሉ ማለት ነው። እጅ በእጅ እነሱ እንዳሉና እንዳሌሉ በምን ማረጃ አለን? እኛ በምን ቪዲዮውን እናስደምጣለን። በኋላ ትናንትና ምን ላይ ሰጥቶበታል አንደኛው ኡስታዝ ያሲን ኑሩ ኡስታዝ አቡበከር አንዴ አይደለም የተናገረው፣ ደጋግሞ ብዙ ጊዜ ነው የዋሸው። ውሸት ደጋግሞ ከዚህ በፊትም እንትን ብየዋለሁ። ይሄ ነገር ላይ የዋሸ መሆኑን ከዚህ በፊትም እንትን ብያለሁ። ውሸት አይደለም ወይ? አዳምጥ። ውሸት አይደለም ጎበዝ። ውሸት ካልሆነ ስለዚህ ነብይህ ላላ አቃላይ ካፊሮች ወይንም ልንገርህ እንዴት እንደሆነ ያስረዳ። አንድ ቪዲዮውን እናዳምጠዋ። እርኩሶች ብቻ ናቸው ወደ መስጊድ አይቅረቡ እያለ አንተና አቡበከር ግን በጣም ከትህትናው አይሚን አላህ ግን ሙሐመድ ግን አላህ እንደዛ ቢለውም ሙስሊም ያልሆኑ እርኩስ ናቸው አታድርግ እያለው እንኳን አንተ አላህ ችግር የለውም አንተ ዝም በል እባክህን እንደዛ ብትለኝም አልሰማህም ይቀደስበት ብሎታል። ቀጥል ክርስቲያን አስደምጠው። ወደ ሌላ ክርስቲያኖች ሰለሰ ክርስቲያኖቹ አላህን የሚቃወሙበት አንደበት የላቸውም። አዳምጠው እናት። ወደ ሌላ ክርስቲያኖች ሰለሰ ክርስቲያኖቹ ነብዩ ውይይቱን እንቀጥላለን ናቸው። መስጊድ ውስጥ ነው ነብዩ መስጊድ ውስጥ ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴ
ሰዓት ቅዳሴ ያደረጉ መግሪብ ሶላት ደረሰ። ያሁኑ ወቅት ሶላት አዛን ተደረገ። በዚህኛው ምስኪን ሙስሊሞች ሰገዱ ነብዩ እየመሩ ወደ ሌላ ክርስቲያኖች ሰው ያ እንግዲህ በአንዱ ጥግ ሙስሊሞች ሰገዱ፣ በአንዱ ጥግ ክርስቲያኖች ነው ሆስቱ ማለት ነው። በስማ በቃ በሱ ቤት እኮ በጣም መደነቁ ነው። በስማ ይሄን በእናንተ ዲሞክራሲ የሚያሳይ ነው ይሄ። ምክንያቱም ለክርስቲያኖቹም እምነታቸውን እንዳምኑ የፈቀዱ ብቸኛ ነብይ ቢሆኑ ረሱል ሰለላሁ ዐለይሂ ወሰለም ናቸው። አሁን መረጃውን ክፈተው እንዳሰገዱ ሳሂህ የሆነ መረጃ ክፈትና አሳየን። እንደቀደሱ አሳየን። ማለት መረጃውን ክፈታው። ይሄንን ተረተረ እኮ እንደፈቀዱ አንጣ ማስረጃው። አንተ ሲጀመር እኮ ኦሮሞ ስለሆንክ ማለት ነው የአማራ ክርስቲያኖችን አስከትለ ነው የምትመጣው። ኦሮሞን ባለፈው አንተ ኦሮሞ ስለሆን በጉድፈቻ በእንት ነው የምታምነው። ምንድነው የሚባለው? በረቻ በአባ ገዳ ስለምታምን አሁን እዚህ መጥተህ ለቲክቶክ አበባ ለማግኘት ነው የምትመጣው። ስንት አረቂ ነው የጠጣው? አረቂያም የቆሻሻ ልጅ ያህያ ልጅ። ለተጠየቀው ጥያቄ መልሱን ስሙት። ቪዲዮ የኑማኛ ምን አባታ ዳዝት ትነዋረጣለህ ነው ራጣ ጀዝባ። አንተ ጋር ሲጀምር ድንቆሮ ስለሆንክ እኮ የሚወያይም የለም። የከብት ልጅ ያህያ ልጅ ተናረህ ተቀምጠህ ደግሞ ስለሌላ ታወራለህ እንዴ? ሁሉ ጊዜ በምቀኝነት የተመሰረተ ሃይማኖት ነው ክርስትና። ቀደም ሲጀመር ማለት በክርስትና በምቀኝነት የተሞላ ነው። ስታነሳ ነው ሁሉ ጊዜ ነብዩ መሐመድን መውቀስ ምን አይነት ቆሻሻ ይሆንክ ሰው ነው? ግን ትክክለኛ መወያየት ብትፈልግ ኖሮ በትክክል ታወራ ነበር። አንተ ሁሉ ጊዜ ጭንቅላቴ ከመቆሸሹ የተነሳ አንተ ረበል እንጂ ምን አይነት ጀዝባ ነው? ውይይት አይደለም የምትፈልገው አንተ ማሳሳትና ይሁንም ሌሎችን እንትን ማለት ያልሆነ ጥያቄ ማምጣት። ምን አባህም ማታመጣ። በምቀኝነት የተመሰረተ ሃይማኖት ነው ክርስትና። በርግ አንድ ጀሪካን አረቂ እየጠጣህ አትለፍልፍ፣ እዛ አጨፍርብን። ምክንያቱም እንደ ትልቅ ሰው ማውራት ማውራት አለበት። ቁርአን በአማርኛ እየተቀራ ነው። ቁርአን በአማርኛ ይላል ነው ክፍታ። ሁሉ ጊዜ እኮ ነው ነብዩ መሐመድን መሳደብ መዘርጠጥ እንደዚህ ማለት ይሄ እንደዚህ ነው። ትክክለኛ መረጃ ያለ መረጃ እኮ ነው የሚያወራው። ደግሞ ያለ መረጃ ቁርአን በአማርኛ ሲቀራ እንደዚህ ነው። አያችሁ ያምራል። በዜማ አድርገው ደግሞ መተታችሁ አይደለ እንደኛ ተቀብለን ኢትዮጵያ ውስጥ አብረን ምን ነው መተታችሁ። መጀመሪያ መተታችሁን ተው። መተታው አይ በቃ ምን ታዘባችሁ ከዚህ ወጣ? ምን ታዘባችሁ ከዚህ? የታዘብነውን ባይዘዌ በተገላቢጦች ነው የተናገረው። ክርስትና በመቀኝነት የተመሰረተ ሃይማኖት ነው ያለው። ቁርአኑ በጠቅላላ ግን እስልምና በመቀኝነት ክርስቲያንና አይሁድን በመቀኘት የተመሰረተ እንደሆነ ይናገራል። ሙሉ ለሙሉ እነዛ ክርስቲያኖች እንደዚህ ያደረጉ፣ እነዛ አይሁዶች እንደዚህ ያደረጉ፣ አላህ ያጥፋቸው እያለ
መሰረቱን ክርስትና ላይ እና አይሁድ ላይ መሰረቱን ያደረገው እስልምና ነው። ክርስትና ሲጀመር እስልምና እንዳለም አያውቅም፣ አይናገርም። አንድም ቦታ ላይ እስልምናን አያነሳም። ቁርአን ግን ሙሉ ለሙሉ ክርስቲያኖችና አይሁዶችን በመውቀስና እነሱን በመመቅኘት የጀመረ እምነት ነው። ይሄ በተቃራኒው ነው የተናገረው እና ያው መልስ ሲታጣ ስድብ ያለ ነው። እንደዛ ተሳድቦ ሄደ እንዳልከው እንግዲህ ምናልባት አረብኛ ወደ አማርኛ ሲፈታ ሊሆን ይችላል። እንደዛ ነውና ሙስሊሞች ባካችሁ አትሳደቡ። ራሳችሁን ሰው ይታዘባችሁ። አይተህ ከሆነ እኮ ምንም የሚያሳድብ እንትን የሚያስብልም ነገር ደግሞ እኮ አልተናገርንም እኮ። ምንድነው እሱ አለ ነው ምንድነው እሱ ያለው? እንደዛ ሲል እሺ ማስረጃውን ክፈተው ስለው መረጃ ማምጣት እንደማይችል ሲገባው በቃ ያለው አማራጭ ምንድነው? ቢያንስ ተሳድቤ ራሴን ላካክስ ከስር ያሉ ማሻአላ አላሁ አክበር የሚሉትን እነሱን በዚህ ላስደስታቸው። ነጋውን ይለቁታል። ሰራህለት ጀግና አላሁ አክበር የሚል ቪዲዮ ተለቆ ኮመንት ስሩ ላይ ታያላችሁ። እፎይን ሰራለት ገብቶ አዋረደው ጨመቀው ብለው ይለቁታል ማለት ነው። ያ አቡበከር ሐዲስ መሰለው እንዴ? እሱን ሰምቶ የሱ ድምጽ እንደ ሳሂ ወስዶት ነው መሰለኝ። አይ ቲንክ ልጁ እንደዛ ወስዶት ብዙ ሆኖ ከገባ ኡስታዝ አህመዲን ጀበል ከተናገረ፣ ኡስታዝ ያሲን ኑሩ ከተናገረ፣ ኡስታዝ አቡበከር ከተናገረ በቃ እነሱ ብዙ ስለሆኑ በቃ ሶስት ሲሆኑ በቃ እንደ ምስክር በሶስት ይጻናል አለና በቃ አቡበከር ተናግሮታል። በቃ ምንም እንኳን ውሸት ከእንትኑ ቁርአኑ ጋር የሚጋጭ ቢሆንም አላህ ምን አባቱ አላህ ቢዋሽም አላህን ብንክደውም ችግር የለውም። ሱራ 16:6 ላይ ተቂያ ስለምትቻል በቃ ላሽን በለው። ነብዩ ለአላህ አይታዘዝም ነበር። መስጊድ ውስጥ እኮ መታችሁ መቀደስ፣ ጸሎት ማድረግ ማስቀደስ ትችላላችሁ። አላህ ጣዖት ነው እያላችሁ መስበክ እንትን ማለት ትችላላችሁ። መስጊድ ውስጥ አላህ ጣዖት ነው መሐመድ ሐሰተኛ ነው ማለት ትችላላችሁ። ለምን አሁንም ታዲያ እየገባን አንዋር መስጊድ ውስጥ አናስቀድስም? እችን ተረተረታችሁ ነብዩ ካደረገው የነብዩን ሱና ተከተሉ የለ ክርስቲያኖች መስጊድ ውስጥ እየገቡ አላህ ጣዖት ነው እንዲሉ ከፈቀደላችሁ ለእኛም ፍቀዱልና አንዋር መስጊድ ገብተን አላህ ጣዖት ነው እንበል። አላህ ምንም እንኳን መስጊድ ውስጥ እኔ ብቻ ነኝ መወሳት ያለብኝ አማኝ ያልሆነ መስጊድ ውስጥ እንዳይገባ ቢልም ማለትም መስጊድ ውስጥ አማኝ ያልሆነ እርኩሶች ናቸው እንዳይቀርቡ ቢልም አይ ነብያችን አርጎታል። አላህን ክዶ ነብዩ ግን ፈቅዶታል ብላችኋልና ለምን እኔ እንደውም ደስ እያለኝ የት መስጊድ እንደሚጣቃል ቢኒ ያቺ ጥቁሯ ድንጋይ ያለችበት ነው። ሮጬ እጄ አናቷ ላይ ወጥቼ ነው እንደውም አላህ ጣዖት ነው ምለው። እዛማ እኮ ከላይ ተጽፏል ነን ክርስቲያን ተብሎ ክርስቲያን ያልሆኑ ሰዎች እዚህ መግባት አይችሉም ተብሎ በመንገድ ላይ እንኳን መኪና እየነዳ በዛ ማለፍ አይቻልም። ሪያሊቲው እንደዛ ነው። እንዳሉት ግን ቢቻል ካባ ውስጥ ሄደን እንግዲህ እዛ ቅዳሴ አድርገን የክርስቶስ ስጋና ደም ፈትተን ክርስቲያኖችን አቁርበን እንመለሳለን ከፈቀዱልን። አስበዋል ግን ክርስቶስ ፈቀደም። የቅዱስ ጳውሎስን ወንጌል እንትን ስታነብዛ ክርስቶስ እንደተሰቀለ ማያምን በስጋ እንደመጣ ማያምኑ የተረገሙ ናቸው ስትል አሜን ሲል መሐመድ ሙስሊሞቹ ደስ ሲላቸው መሐመድ ሐሰተኛ ነብይ ነው ስትል በቃ እልል ሲሉ ሙስሊሞች ቀጥሉ፣ በጣም አሪፍ እየሰራችሁ ነው ብለው መስጊዱ ሲፈቅዱልን። ወንድሞቼ እምነት በውሸት አይጸናም። እምነት በእውነት ላይ ቆመ እንጂ ሰዎችን በማታለል ላይ አይገነባም፣ አይመሰረትም። ፖለቲካ አይደለም እምነት። ኡስታዞቹ ክርስቲያኖችን እንዴትም ብለን አጭበርብረን ክርስቲያኖችን አታለን ነብያችን ተወዳጅ አድርገን እንሳለው ነው። እስጉድ ተስማማንኛ። እናንተ ያላችሁት እንዳላችሁ ናችሁ። ትክክል ናችሁ። በቃ ነብያችሁ ቤተክርስቲያን
መስጊድ ውስጥ እንዲቀደስ ይፈቅዳል። በቃ ተስማምተናል። ደስ ብሎናል። ነቢያችሁ በጣም አዛኝ ከመሆኑ የተነሳ መስጊድ ውስጥ እንዲቀደስ ይፈቅዳል። ለእኛ ለክርስቲያኖች መስጊድ ውስጥ ሄደን እንድንቀደስ ፈቅዷል። አላህ ግን በፍጹም እንኳን መቀደስ መቅረብ አትችሉም ርኩሶች ናችሁ ብሎን ነበረ። አላህ ክፉ ነው፣ ነቢያችሁ ደግ ነው። አላህ ምቀኛ ነው፣ ነቢያችሁ ግን የዋህ ነው። ትሁት አዛኝ ስለሆነ መስጊድ ውስጥ እንዲቀድሱ ፈቀደ ብሎ ነው የለ። አላህ ደግሞ ምን ብሏል? ከኔ ውጪ መስጊድ ውስጥ ማንም መመለክ የለበትም ብሏል። መመለክ ብቻ አይደለም፣ አጋሪዎች እርኩስ ናቸው አይቅረቡ ብሏል። አላህ ለእኛ ለክርስቲያኖች ክፉ ምቀኛ ነው። መሐመድ ደግሞ ትሁት አዛኝ ደግ ነው ስላላችሁ ምን አደረገ? መስጊድ ውስጥ እንዲቀደስ አደረገ። እናንተ ደግሞ ማንን ነው የምትከተሉት? ከአላህና ከመሐመድን ትክክለኛው አምላካችሁ ማን ይሆናል? አሁን አላህ አይቻልም መስጊድ ውስጥ መቀደስ ብሏል። አላህ እግር ብለህ ላሽበል። መሐመድ ያለው ነው ትክክል። መሐመድ ፈቅዷል። ምን እንዲቀደስ ፈቅዷል፣ እንዲቀደስም አድርጓል። የናጅራን ክርስቲያኖችን መሐመድ ፈቅዷል። ስለዚህ መሐመድ ትክክል ነው፣ ተስማምተናል። አላህ ያላዘዘውን አላህ ቢከለክልም አላህ ከመሐመድ አይበልጥምና የአላህ ጌታው መሐመድ ነውና አላህን የፈጠረው ራሱ መሐመድ ነውና አላህን ለሰው ያስተዋወቀው ራሱ አላህ መሐመድ ነውና አላህን ሰርቶ ቀምሮ ለናንተ አምላክ ነው ብሎ የሰጣችሁ መሐመድ ነውና እስልምናን ፈጥሮ ታሪኮችን ቀነጫጭቦ ያመጣው መሐመድ ነውና አላህን ሽታውን ማታውቁትምና ታላህ ይልቅ የመሐመድ ትእዛዝ ተደማጭ ተሰሚ ነውና እናንተ ካላህ ይልቅ መሐመድ ይሻላችኋልና ኡስታዞቻችሁ አልተሳሳቱም። ምክንያቱም ኡስታዞቻችሁ ቀጥፈዋል መሐመድ አላደረገም ካላችሁ ደግሞ እነ ኡስታዝ አህመዲን ጀበል እነ ኡስታዝ ያሲን ኑሩ እነ ኡስታዝ አቡበከር ገሃነም ይገባሉና እነሱን ገሃነም ከመከቷቸው እነሱ ትክክል ናቸው በሉን፣ መሐመድ ትክክል ነው በሉን፣ አላህን ጣሉት። ተስማምተናል። እቺ ነገር አሪፍ ነች አለ። በእርግጥ ቆንጆ ትንታኔ ነው። በዛ ላይ ደግሞ ሙስሊሞችን በጣም ደግ የሆኑ ነው። በተለይ በአሁኑ ሰዓት ላይ ያሉት እንኳን ለእኛ ለነ ቢዮንሴም በፒኪኒ እንዲጨፍሩ እዛ ካባው ላይ ስለፈቀዱ ምናልባት ሊፈቅዱልን ይችላሉ። እንግዲህ ተስፋ እናደርጋለን። ችግር የለ፣ አሁን ላይ ችግር ያለ አይመስለኝም። ካባው እዚህ ጋር በፒኪኒም እየተጨፈረ ስለሆነ ችግር የለውም። እንትን ናቸው። እሺ ለማንኛውም ቀጥሉ፣ በቃ ሀሳብ እንዳይሰፋ። ደግሞ ሙዚቃን አንጣና ሙዚቃ የሰይጣን መሳሪያ ነው ያለውንም ደግሞ እንትን በለዋ። ኤኒዌይስ ቀጥልሽ። ማንኛው ነበርክ? ኤኤም ነው አማር የሚለው ቀጥል። ክርስቲያን ቀጥል። አስቀጥሉ። ያ አይ በነገራችን ላይ ምንድነው ልክ አሁን ቅድም ፎይ አንተን የተናገረህ ልጅ አለ አይደል? የተሳደበው ልጅ መረጃ ስትለው ስድብ ነው አይደል የተናገረው? ሙስሊሞች መረጃ ከጠይቃቸዋቸው በዛ መልኩ ተሳድበው ይሄዳሉ። ልክ እንደዚህ አይነት ደግሞ አካላት ለምሳሌ እንደ ወንድማችን ማን ያዘዋል አረ በስመ አብ እያለ ተረት ተረት ሲሞላ ያዳምጣል ማለት ነው። ሰዓት ነው እንዴ? ምዕመን እሺ ያስቀድሳል። እስከ 11 ሰዓት ድረስ ጾመ ቅዳሴ 11 ሰዓት ሲጀመር 11 ሰዓት ቅዳሴ የትኛው ቤተክርስቲያን ነው እንደዛ የሚያስቀድሱት? እናታችሁ ነው አስቀድሰን አናውቅም። ሜቢ ሌሊት እንዳይመስላችሁ ከቀኑ 11 ሰዓት ነው። እሺ ከሌሊቱ 11 ሰዓት አይደለም፣ ከቀኑ 11 ሰዓት ቅዳሴ የሚጀመርበት ነው። ደሞ አስባል 11 ሰዓት ጀምረው ስንት ሰዓት ሊጨርሱት? ሌሊቱ ሙሉ ሲቀድሱ ሊያድሩ ማለት ነው። ምግብ ሳይበሉ ውለው ጠዋት እንግዲህ ከጠዋት ጀምሮ ማታ አራት በልተው አድረው በዛ ጠዋቱን ውለው ተዛ 11 ሰዓት ቅዳሴ ገቡ። ስንት ሰዓት ነው እስቲ ቅዳሴ የሚጨርሱት? ከዛ መች በኢየሱስ አስበዋል። ጥሩ ነው።
እኛ ማናውቀው አዲስ እንትን ነው። ስለማታውቅ ነው አንተ ክርስቲያን ተሳስተን ነው። በቃ እነሱ ሙስሊሞቹ ናቸው የሚያውቁት። እኛ መቼ ጾም ቅዳሴ እንደሚገባ ምናምን እኛ ስለማናውቅ እነሱ ናቸው በቃ ትክክል። ጾማችን መቼ እንደምንፈታ ስንት ሰዓት ቅዳሴ እንደሚገባ ስለማታውቅ ተሳስተሃል። እነሱ ትክክል ናቸው። ቀጥል። ያ እንግዲህ ሉክ አሁን እንደዚህ አይነት አካላት ማለት ነው በዚህ አይነት ተረት ተረት ሲሞሉ በጣም በመገረም የእግዚአብሔርን ስም ጠርተው ነው እንትን የሚሉት እና አዳምጧቸው እስኪ። ምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴ ሰዓት ቅዳሴ ያደረጉ መግሪብ ሶላት ደረሰ። ያሁኑ ወቅት ሶላት አዛን በስመ አብ ብላችሁ ታዳምጣላችሁ ማለት ነው። ሙስሊሞች ተረት ተረት የምትወዱ ከሆነ ማለት ነው በደንብ ይሞሏችኋል። ችግር የለባቸው። ያልተጻፈ ሚዩት ነህ እፎይ ሚዩት ነህ። እችን ተረት ተረት ይሰማትና ደግሞ ለሌላ ሰው ይናገራል። ይሄንኛው ልክ እንዳነበበ ሆኖ ይገርማችኋል። ነብያቸው ከዝነቱ የተነሳ መስጊድ ውስጥ እኮ እኛ የናይጄሪያን ክርስቲያኖች እንዲቀድሱ ያደርግ ነበረ። ከዛ አንተ መረጃ አምጥተህ ነው ቁርአኑ ላይ ወደ መስጊድ መቅረብ አትችሉም ይላል። በመስጊድ ውስጥ የሚፈጸመው አምልኮ አላህ ብቻ ነው ይላል። ከዛ ውጭ አይቻልም ብለህ ብትለው አንተ ቀጣፊ ጥላቻ ስላለብህ ነው። ትናንትና እንደሰራብኝ ማለት ነው። አቡ ማን ነው የሚባለው ልጅ? አቡ ፋን ነው የሚባለው ልጅ። አንተ ቀጣፊ ውሸታም ጥላቻ ስላለብህ በቃ ትክክል ናቸው እነኚህ ኡስታዞቻችሁ ትክክል ናቸው። በቃ አሁን ነብያችሁ መስጊድ ውስጥ ቅዳሴ እንዲቀደስ ያደርጋል። አላህ ጣዖት ነው እንዲባል መስጊድ ውስጥ ያደርጋል። መሐመድ ሐሰተኛ ነብይ ነው እንዲባል ያደርግ ነበር፣ ፈቅዶ ነበረ። መሐመድ ሐሰተኛ ነው ብለን አንዴ ከእንደገና አሰማንና ቀጥል። ቪዲዮ ነው ሪከርዱ ከእንደገና አሰማን። ኦኬ አማር የነጅራን ክርስቲያኖች መስጊድ ውስጥ ሰግደዋል ብለህ ታምናለህ? ቅዳሴ አድርገዋል ብለህ ታምናለህ? ቅዳሴ ቀድሰዋል? ከሙሐመድ ሊከራከሩ ይልቅ ስለዚህ ይሄ ሰው እየቀጠፈ ነው ትልልናለህ ማለት ነው። ከቪዲዮ መጨረሻ ላይ አዳምጥ። ነጅራን ክርስቲያኖች ስመልስህ ክርስቲያኖቹ ነብዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው ነብዩ መስጊድ ውስጥ ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴ ሰዓት ቅዳሴ ያደረጉ መግሪብ ሶላት ደረሰ። ያሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ ነብዩ እየመሩ። ወደ ነጅራን ክርስቲያኖች ስመለስ እሺ ይሄ ሰው ቀጣፊ ነው አይደል? አጭበርባሪ ውሸታም ነው። እዚህ ጋር ምንድን ነው መሰለህ? ትክክል ነው። አልቀጠለም የዚህን እሱ ያወራውን ማለት ነው። እሱ ያወራውን ሐዲሱን ወይ ደግሞ ከቁርአን አምጣልኝ ማለት ነው። ትክክል ነው ካለ አይደለም። ክርስቲያን ምን አጥፍተህ ነው? ተመልሰህ ግባ። አስወግደዋለኝ እንትን ዋርኒንግ ሰጠኝ በሱ። ኦኬ ማንኛው እንዴ ወጡ እንደ ሁለቱም ሙጂብ ነው። ማንኛው ነበር ያወራው? ወጥቷል ያወራው ልጅ ሙጂብ። መግሪብ ስንት ሰዓት የሚሰገደው ነው ሙጂብ? መግሪብ አይ እንትና ነው አመር ተቀበልሻለሁ። ያ ስንት ሰዓት ነው መግሪብ የሚሰገደው? መግሪብ አንዳንዴ ወቅቱ እንትን ይለያያል። እንደ ፀሐይ ሁኔታ ነው የሚሆነው። ኦኬ ጠዋት ነው ማታ ላይ ነው? መግሪብ ፀሐይ ልክ እንደገባች ነው እንትን የምሰግደው መግሪብ ማለት ነው። ከ11 ሰዓት በኋላ ማለት ነው። ወደ 12 ሰዓት አካባቢ በኋላ 12 ሰዓት አካባቢ። መልካም ቀጥል ቢኒ። አይ 11 ሰዓት ላይ ጀምረው እዛው ቅዳሴ እያደረጉ መግሪብ ሰዓት ደረሰና እዛው ደግሞ ሙስሊሞች ሰገዱ ሲል ምን ያህል ሰዓት እንደቆዩ ለማወቅ ፈልጌ ነው እንደዛ ያልኩትና ኤኒሃው ያው ቅዳሴ ያደርጉ ነበር። ቅዳሴው ላይ ፎከስ እናድርግ። ተስማምተናል። ችግር የለውም። በቃ እነሱ እየቀደሱ
መግሪቡ ደረሰባቸው 12 ሰዓት ከምናምን አካባቢ ላይ ስቲል። ስለዚህ መስጊድ ውስጥ እየጸለዩበት እየቀደሱ ስለሆነ ኦርቶዶክሶቹ ሙስሊሞቹ ምን አደረጉ? ጠርዝ ላይ አንደኛው ጠርዝ ላይ መስጊድ ውስጥ ሰላት አደረጉ። እዚህ ጋር አላህ ጣዖት ነው ይላሉ መስጊድ ውስጥ፣ እዚህ ጋር ያሉት ደግሞ አላህ አምላክ ነው ይላሉ መስጊድ ውስጥ። ችግር የለውም ተስማምተናል። ስለዚህ ይሄ ትክክል ነው አይደል አመር? አዎ ይሄ እንትን መስጊድ ውስጥ ከአላህ ውጭ ሌላ እንደማይመለክ ይሄ ትክክል ነው። ልክ ነህ። እና አልቀደሱበትም? አዎ ይሄ ቀድሰውበታል የሚል እንትን አላህ አላውቅም። ብቻ እንትን ማስረጃው ካለ አምጣልኝ። አይደለም ኡስታዝ አቡበከርን ብዙም እንትን አለበትም ነው። እኔ ኡስታዝ አቡበከርን አምኜ እኮ ነው ኡስታዝ አቡበከርን አምኜ እኮ በቃ አላህ ያዘዛችሁን ሙሐመድ ለአላህ ስለማይታዘዝ መስጊድ ውስጥ የኔ ስም ብቻ ነው መወሳት፣ እኔ ብቻ ነኝ መመለክ ያለብኝ ቢልም አላህ ኖ አንተ ብቻ መመለክ የለብህም አንተ ጣዖት መባልም አለብህ ብሎ ሙሐመድ እንደዛ እንዲባል አስደርጓል። ካፊሮች ነጃሳ ናቸው ቢልም አላህ ወደ መስጊድ አይቅረቡ ቢልም ነው ለምን ወደ መስጊድ አይቅረብ ብቻ ትላለህ? መስጊድ ውስጥ ገብተው መቀደስና አንተ ጣዖት እንደሆንክ መናገር ይችላሉ ብሎ ሙሐመድ ፈቅዷል እያልን ነው። እስካሁን ድረስ እንደዚህ አይነት ነገር ቢሆን እሰማ ነበር። እስካሁን እንደዚህ አይነት ቢሆን ማለት ነው ያው እንትኑ ማስረጃ ካለ ብታመጣልኝ ደስ ይለኛል። ማስረጃችን አቡበከር ነው። አቡበከር ነው ማስረጃችን። አቡበከር እኮ እኛ ብዙ እንትን አንልበትም አንታምንበትም። ስለዚህ አቡበከር ዋሽቷል። አዎ እኔ ዋሽቷል ላይዋሽም ይችላል። እኔ አላውቅም። ያው ግን እስካሁን ስላልሰማሁ ደግሞ እሺ ኡስታዝ እንትናም ብሏል እንደዚህ ያሲን ኑሩና ኡስታዝ ያሲን ኑሩም እንደዛ ብሏል። ልንገርህ እዚህ ጋር ኡስታዝ ያሲን ኑሩ ኡስታዝ አህመድ ዲን ጀበል ብቻ እነዚህ ብዙ ጠቅስልሃለሁ። እንትን ብዙም እንትን አንልባቸው እነሱ ማለት ነው። ስለ ነብዩ ደግሞ እንደዚህ ብሏል። በደንብ አስተውል።